እነዚህን እጆችህን ተመልከታቸው፣ በደንብ አስተውላቸው። እነዚህ እጆች ብዙ ነገሮችን ጨብጠዋል አይደል? ስልኮችን፣ የቡና ሲኒዎችን፣ የቲቪ መቆጣጠሪያዎችን እንዲሁም ደግሞ እጦርሃለሁ ብለህ የቃል ገባህላቸውን ሰዎች እጆች ይዘዋል። አሁን ግን ባዶ ናቸው። ባዶ የሆኑት ደግሞ ለአንድ ሰው ሊነገሩ ከሚችሉ ውሸቶች ሁሉ በትልቁ ውሸት ስለተሸወድክ ነው። ጊዜ አለኝ ብለህ ታስባለህ። እዚያው ተቀምጠሃል፣ ትንፋሽ ትወስዳለህ፣ ልብህ እንደ ከበሮ ይመታል። ፀሐይ ለአንተ ስትል ብቻ የምትወጣ ይመስል ራስህን አሳምነሃል። ከመናፍስት ጋር ውል ተጋብተሃል። የነገው እኔ የተለየ ጀግና እንደሆነ አድርገህ ወስነሃል። የነገው እኔ ስነ ስርዓት ያለው ነው። የነገው እኔ ደፋር ነው። የነገው እኔ አይደክመውም፣ አይፈራም፣ ወይም በሚያበረክርቅ ስክሪን ላይ በሚመጣ መልእክት አይከፋፈልም ብለህ ታስባለህ። ግን እውነቱን እንነጋገር፣ ምክንያቱም ይሄን የሚነግርህ ሌላ ሰው የለም። የነገው አንተ ፈሪ ነው። የነገው አንተ ዛሬ እየበሰበሰ ያለውን አቅምህን ሽታ እንዳያሸትህ የምትቀብርበት መቃብር ብቻ ነው። ምቾት ላይ ነህ። ችግሩ እሱ ነው። እንዳትንቀሳቀስ የሚያደርግህ በቂ ሙቀት በቤትህ፣ በቂ ምግብ በኩሽናህ አለ። ለመተንጋት የሚያስችል ሙቀት ስላለህ ያ እንቅልፍ እየገደለህ ነው። በየቀሩ ጠዋት ትነቃና ከነፍስህ ጋር ትደራደራለህ። የቀጠሮ መቀስቀሻውን ስኑዝ ትጫንና ታላቅነትህ ለተጨማሪ 10 ደቂቃ ኮሪደር ላይ እንዲጠብቅህ ትነግረዋለህ። ከዚያ 10 ደቂቃው 1 ሰዓት ይሆናል። 1 ሰዓቱ 1 ቀን ይሆናል። 1 ቀን 10 ዓመት ይሆናል። ድንገት መስታወት ፊት ትቆምና ያ ውስጥህ የነበረው እሳት የት እንደሄደ ግራ ይገባሃል። አይኖችህ ለምን እንደፈዘዙ፣ በመስታወት ውስጥ የሚያይህ ሰው ለምን በብዙ ጊዜ በፊት ተስፋ የቆረጠ እንግዳ እንደሚመስል ትገረማለህ። ዓለም ለአንተ ሊሳካለኝ ምንም አልቀረኝ ለሚለው ወሬህ ደንታ የላትም። ያንን ቢዝነስ ልትጀምር ምንም አልቀረህ ነበር። ያንን መጽሐፍ ልትጽፍ ምንም አልቀረህ ነበር። ወይም ልትሆን የሚገባህን ሰው ለመሆን ምንም አልቀረህ ነበር። ለዚህ ሁሉ ዓለም ቦታ የላትም። ዓለም ዋጋ የምትሰጠው ወደ ብርሃን ይዘህ የወጣኸው ውጤት ብቻ ነው። አንተ ግን በምናልባት ሱስ ተጠምደሃል። በቅርቡ ደንዝዘሃል። ጨለማ ውስጥ ተቀምጠህ የሌለ ሕይወትን ታልማለህ። ከዚያም እነዚያን ሕልሞች አሁን ያለህበትን የሚፈራረስ እውነታ ችላ ለማለት እንደ ምክንያት ትጠቀምባቸዋለህ። አያስጠላም? ምን ማድረግ እንደምትችል እያወቅህ ሁልጊዜ ቀላሉን መንገድ መምረጥህ። ሶፋውን ትመርጣለህ። በስልክህ ሶሻል ሚዲያ ማሸብለልን ትመርጣለህ። ዝምታን ትመርጣለህ። ለወደፊት ሕይወት መብት ያለው ማን ነው? በሚቀጥለው ሳምንት እዚህ እንደምትኖር ማረጋገጫ የሰጠህ ማን ነው? ከአንተ የተሻለ ጠንካራና ወጣት የሆኑ ሰዎች ዛሬ ጠዋት ሞተዋል። እነርሱም ዕቅድ ነበራቸው። እነርሱም እንደ ድንጋይ የተደረደሩ ነገዎች ነበራቸው። አሁንስ ምንም፣ በድንጋይ ላይ የተጻፈ ስምና ያልተጨረሱ ሥራዎች ብቻ። አትሞትም የሚመስል ትንቀሳቀሳለህ፣ ግን ሰዓትህ እየቆጠረች ነው። ይሰማሃል አይደል? እያንዳንዱ ሰከንድ መሬት ላይ እንደሚፈርስ ደም ጠብጣ ነው። መልሰህ ልታገኘው አትችልም። ተጨማሪ ልትገዛ አትችልም። ደህንነት እንዲሰማህ ስትል ሕይወትህን በከንቱ እያፈሰስክ ነው። ግን ደህንነት ላይ አይደለህም፣ ወጥመድ ውስጥ ነህ። ጠላትህ ኢኮኖሚው አይደለም፣ አለቧያህ አይደለም፣ አስተዳደግህና በአንተ ያላመኑ ሰዎች አይደሉም። ጠላትህ ያቺ ከጭንቅላትህ ጀርባ ያለች ደካማና አሳዛኝ ድምፅ ናት። ችግር የለውም ስሜታችን ሲሰስተም እናደርገዋለን የምትልህ ናት። በጭራሽ ስሜትህ አይሰስተምም። እድገት ጭርቃኝ ፕሮሰስ ነው። ቅርፌትን እንደ መስበር ነው። ጡጫን እንደ መክደስ ነው። ሊያምህ ይገባል። ካላማህ እየተንቀሳቀስክ አይደለም ማለት ነው። ህመምን በጣም ስለሸሽክ ደካማ ቶሎ የሚሰበር ሆንካል። ትንሽ ምቾት ማጣት ስለሚፈራህ ትንሽ ሆንክ ቀርታል። ዝም ብለሃል። ለራስህ ድክመቶች ታዛዥ ሆንካል። ትክክለኛውን ጊዜ መጠበቅ አቁም። ትክክለኛ ጊዜ ማለት ለመስራት የሚፈሩ ሰዎች የተፈጠረ ተረት ነው። ኮከቦች መቼም ተሰልፈው እንዳይጠብቁህ። የህይወት ትራፊክ ለብዶች አንድ ጊዜ ሁሉም አረንጓዴ አይሆኑም። ቀይ ለብጥ ያለ ትራፊክን ጠልፎ ለመንዳት መፍቀድ አለብህ። ተጋጭተህ ቢሆን በእግርህ መቀተል አለብህ። ጫና ብለህ ርበትህ፣ ጫና ብለህ ስልክህ፣ ጥብ ከስ ብለህ መስታወትህ። አንተ ያንተ ንግሥት ነህ። ካስለቀክ በወደፊቱ፣ ካላዳሽን በስተደከመው ላዳረገህ ለምንግባብህ አፈር ሀብታም አንተ። እነዚህ እጆች ናቸው። ከላይና ከታች ያለው ዓለም ያለበትን የጻርህን መስታወት ከፈለክ ባዶ እጆችን ጠራራ ውስጥ አውጣ። ከዚያ ስራንና እንደገና እንድትሆን ፈጥር። ሕይወትህን ተመልከት።
ይሄ ነው የህልውናህ ድምር ውጤት ይሄ ነው። ከሰኞ እጀምራለሁ የሚሉ ተከታታይ ውሸቶች ራስህን እየዋሸህ ነው። ከሁሉ የሚከፋው ደግሞ ውሸት መሆኑን ታውቃለህ። በየምሽቱ ስትተኛ በሆድ ውስጥ ይሰማሃል። ለዚያ ነው መተኛት የማትችለው። ለዚያ ነው ቲቪ መክፈት ወይም ሙዚቃ መጨመር የሚያስፈልግህ። ምክንያቱም በዝምታ ውስጥ እውነቱ ይጮኻል። በዝምታ ውስጥ መቼም የማተካውን ብቸኛ ነገር እያባከንክ መሆኑን ፊት ለፊት መጋፈጥ ይኖርብሃል። ነገ ያድነኛል ብለህ ታስባለህ። አያድንህም። ነገ ልክ እንደ ዛሬ ሌላ ቀን ነው። የራሱ ችግሮች፣ የራሱ ትኩረት የሚከፋፍሉ ነገሮች፣ የራሱ ምክንያቶች ይኖሩታል። አሁን የሚያቀማማውን ማንነትህን ዛሬ ካልገደልከው ያ ማንነትህ ነገም አብሮህ ይኖራል። ከነገ ወዲያም ምንም ቀን እስከማይቀርህ ድረስ ተነሳ። ተነሳሳ እያልኩህ አይደለም። መነሳሳት ለሕፃናት ነው። እኔ የምልህ አባዜ ይሁንብህ። እየሞትክ መሆኑን በመረዳት ተለከፍ አሁኑኑ። እነዚህን ቃላት ስትሰማ ወደ መጨረሻው እየቀረብክ ነው። ይሄ አስፈራሃል? ጥሩ ነው፣ ሊያስፈራህ ይገባል። ያ ፍርሃት እንደ ነዳጅ ይሆንህ። ያ ምቾት ማጣት እንደ ኮምፓስ ይምራህ። ፈቃድ መጠየቅ አቁም። ካርታ እንዲሰጥህ አትጠብቅ። ካርታው በራስህ ላብ የተጻፈ ነው። ፈቃድ የተሰጠህ የመጀመሪያውን ትንፋሽ ስትወስድ ነው። ምርጫ አለህ። ተመልሰህ መተኛት ትችላለህ። ስልክህን ማሸብለል ትችላለህ። አቅምህ በህመም እያለቀሰ እያለ ደህና ነኝ ብለህ ራስህን ማታለል ትችላለህ። ወይም ደግሞ ይበቃኛል ብለህ መወሰን ትችላለህ። የተመራራውን ጫፍ ለመንካት እየሞከርክ መሞት በምክንያቶች ሸለቆ ውስጥ 1 ሰከንድ ከመኖር እንደሚሻልህ መወሰን ትችላለህ። አስቀድሞ ታላቅ የሆነ አንተ አለ። ያላቀማማው አንተ አለ። ያ ሰው እንድትደርስበት እየጠበቀህ ነው፣ ግን ለዘላለም አይጠብቅህም። ይሄ ከተሰማ ይሄ ለረጅም ጊዜ ደንዞ የነበረውን ስሜትህ ከነካው ዝም ብለህ አትቀመጥ። ይሄን ስሜት ለሌሎች አጋራ። ለዚህ ስሜት ተገዛ። ሰብስክራይብ። በደረቶችህ ውስጥ መቃተል የጀመረው ለዚህ እሳት ዕውቅና ስጥ። ላይክ። ይሄን የምታደርገው ዝም ብሎ ቁልፍ መጫን ሳይሆን ለምትሆነው አዲስ ሰው ቃል ለመግባት ነው። ዓለም እንድትመጣ እየጠበቀችህ ነው። ነገ አይደለም፣ በሚቀጥለው ዓመት አይደለም፣ አሁን። ፀሐይ እየጠለቀች ነው። ሰዓቱ እየቆጠረ ነው። ካለችህ ጥቂት ብርሃን ጋር ምን ልታደርግ ነው? አዳኝ አትጠብቅ፣ ራስህ አዳኝ ሁን። አሁን ተንቀሳቀስ። ምን እንዳደርግልህ ትፈልጋለህ? ዛሬውኑ የመጀመሪያውን እርምጃ እንድትወስድ የሚያስገድድህ 24 ሰዓት ጥብቅ ዕቅድ እንድናወጣ ትፈልጋለህ?